ጾመ ጽጌ ዘይጾመ ቁርባን ሓደ ሰብ ክቆርብ ይኽእል ዶ ዝብል በአካልም በጽሑፍም እትጠይቁ አቦታተይ ካህናትን ምእመናንን ብዙሓት ኣለኹም መልስ ስምዑ። ስለዚህ ትመልስታዩ ሓደ ሰብ ንስሓ ተነስዩ ይቁርባን ዝቆርብ ነገር ግን ጾመ ጽጌ ከይጾመ አይቆርብ ዝብል ባህልታት ኣሎ። እዚ ማስረጃ ናቅርብ ይትበሉ ለጀሰም እስመ ጀሰም ሰት የል ለርሳ ያአክላ ለዕለት እከያ ወስርሃ ማቴዎስ ወንጌል ምዕራፍ 6 ቁጥር 34 ኣብ ትርጉም ክርከለና ነገ ጽባሕ ክንንስሆኢና ክንናዘዝኢና ኢልኩም ንጽባሕ አይተሕድሩ ናይ ጽባሕ ክትናዘዝዎ ኢኹም ናይ ዕለት ክፍኣታ ያአኽላ እዩ። እዚ ማለት ካህን ለእመ አይዳ ኃጢአቶ አበሳ ያስተሰሪ ለቱ ካህን በእንተ ኃጢአቱ ወይተሃደግ ለቱ ኃጢአቱ። እዚ ብሉይ ክዳን ዘሌዋውያን ምዕራፍ 5 ቁጥር 5 እስካብ 6 ከደ ሓደ ሰብ ለካህን በደሉ ኃጢአቱ ተተናጊሩ ኃጢአቱ ካህን ውን ያስተስርየሉ ይብል። እንደገና ጎይታና መድኃኒና ኢየሱስ ክርስቶስ ከዓ መጀመሪያ ለተሓደ ካብሎም ክነጽህ ዝደለት ሃይልዎ ሁር ወአፍትር ርእሰከ ለካህን ወአብ መባአከ በእንተ ዘነጻሕከ ማቴዎስ ወንጌል ምዕራፍ 8 ቁጥር 8 ቁጥር 2 እስከ 4 ማርቆስ 1 42 እስከ 45 ሉቃስ 5 14 ቁጥር ማለት እዩ። ስለዚህ በዘመነ ሐዲስም ጎይታና መድኃኒና ኢየሱስ ክርስቶስ መጀመሪያ ለካህን ንስሐ እቶ ርእስኻ አመርምር እሞ መባእኻ አቅርብ ኢልዎ። ስለዚህ ከአውዝን ምልኮተ ተአዩ ንቆርብ ማለት ተአዩ ሓደስቲ ቆረብቲ ማለት እዩ። ስለዚህ ንስሐ ንንስሐ መጀመሪያ ትካህን ደሞ ታይገብር ነትካህን ንስሐና ኃጢአትና ምስ ነገርና ትካህን ጸሎት ጸልዩ ጾም ስግደት ዝመሳሰለን መንፈሳዊ ቅጽዓትን ይህቡ ናይ ንስሐ ሱባኤ ይህበናና ካብ ንስሐና ምስ ነጻና እግዚአብሔር ይፍታሕሉ ስጉ እንደምን ይቀብለና ማለት እዩ። እዚ መዓዝ እዩ ተይልና ጾመ ጽጌ ንብሎ ዘለና ታዩ ምንታን ሰብላ አልዕን ሙጻም ተባሂሉ ልገብርዎ ቦታት እምበር ለምሳሌ ፋሲካ ቆርብ ተኮይኑ ኣብ ጾመ ርዓ ሓደ ሰብ ለባት ንስሐ ኃጢአቱ ነጊሩ ንስሐ ክንስሐ ኣለዎ። እዚ ደሞ ስግደት ጾም መንፈሳዊ ቅጽዓት ክዎ ይኽእል ናይ ተባት ንስሐ እዩ ከም ኃጢአቱ እዩ። እዚ ንስሐ እዚ ደሞ መዓዝ እዩ መዓዝ ጾም ልጾም ደሞ ትካህን ይለብለሉ ማለት እዩ። ለምሳሌ ሓደ ኃጢአት ልሰርዐ ኮይኑ ኣብ ጾመ ርዓ ብዘይ ጨው ክበልዕ ይኽእል መንጸፊኡ ዝተፈለየ ክኸውን ይኽእል እንደገና ካብ 9 ሰዓት እስከ 12 ሰዓት ክጾም ይኽእል ሽሕ ክሰግድ ይኽእል ማለት እዩ። ስለዚህ እዚ ናይ ስግደት ሰዓት ኣብ ማንኛው ሰዓት ኣብ በዓል 50 እኳ ስግደት እንትን ስለዘይግባእ ኣብ ጾም ግን ተነሲና ክንሰግድ ይግባእ ማለት እዩ። ኣብ ጾመ ርዓ ኣብ ጾመ ነቢያት ኣብ ጾመ ሐዋርያት ኣብዚኦም እቲ ንስሐ ልተዋውናዮ ክንሰግድን ስዋኤ ክንፍጽም ይግባእ እዩ ማለት እዩ። ስለዚህ ጾመ ጽጌ ላይ ጾመ ምእመን ሓድስ ቆራቢ ክቆርበ ይኽእል ዝብል ኣይተጻሓፈን እውን ለበዓልና ለጾም ክሙቸወና ለቅጽዓት ለስግደት ተባሂሉ እዩ እምበር ጾመ ጽጌ ላይ ጾመ ኣይቅበልን ሓድስ ቆራብ ዝብል የለን ብሱር ኣይተጻሓፈን ማለት እዩ። ስለዚህ እዚ ክነስተውዕለ ዝግባእ አቦታትና ካህናት ንስሐ ክሓድር የብሉን ቁርባን ክሓድር የብሉን ንጾመ ጽጌ ኢልና ንጽበሞ ህዚ ተሞትናስ ናጋ ፋሲካ ተሞትናስ። ስለዚህ እዚ ይትበሉ ለጀሰም ጀሰም እስመ ጀሰም ትሄል ለርእሳ ያአክላ ለዕለት እከያ ወስርሃ ንዕለት እከያ ክፍኣታን ያአኽላ እዩ ኢሉ ጎይታና መድኃኒና ኢየሱስ ክርስቶስ ተናገረ ኃይለ ቃል። እዚ ደሞ ትርጓሜ ሊቃውንት ለአባት ንስሐኹም ናጋ ክንንስሐና ናጋ ክንነግሮኢና ክንናገሪና ላበልኩም አይተሕድሩ ስለዝብል ኣብታ ዘለናያ ሰዓት ተነሲህና ክንቆርብ ይግባእ ማለት እዩ።
ስለዚህ እዚ ሕዝና ንገብእ እምበር ጾመ ጽጌ እንድሕር ላይ ጾምናስክ ኣይንቆርብን ወይ ደሞ ይቆርቡን ዝብል ኣባህላ ትክክል ኣባህላ ኣይኮነን ኣይተጻሓፈን እውን ተጻሓፈ ደሞ ንስሓ ሎማዓንቲ ክንንሳህ ሎማዓንቲ ተነሲና ካውት ቆኖናናን ስግደትናን ጾምናን መንፈሳዊ ቁጽዓትናን ፈጺምና ለባት ንስሓና ከድና እግዚአብሔር ይፍታሕኩም መስበለና ስግእ እንደምን ክንቅበል ማለት እዚ እዩ ናይ ቤተ ክርስቲያን አስተምሮ እምበር ጾመ ጽጌ ላይ ጾመ ይቅበልን ዝብል ኣይተጻሓፈን ማለቴና ስለዚህ ንስሓ አውሎም ሎሚ ክንንሳህ ይዝግባ ሎሚ ተነሲህና ክንቆርብ አባት ንስሓና ብዛሃበና ንስሓና ወዲና ክንቆርብ ይግባእ ማለት እምበር ለጾመ ጽጌ ላተጸበና እዚ ጌጋ እዩ ስለዚህ አውል በጻሕና ሽዑ ደሞ ካብ መስከረም ለሐሰብና ሰባት ጾመ ጽጌ እዚ ደሞ ሕጊ ይኮነንኮ አባት ንስሓ ጾሙ ኢሉ ተአውጅ ሽዑ ቅጽዓት ተይሁና አይና ክንጾመ ንኽእልኮ እምበር ባዕና ጾምና በዘፈቀደ ካህን ንስሓ ተዛሃበና ጾምና ኢልናስ ቁልና ከመዋግዕና አተይኮናን ተባት ንስሓ ክፈቅድ ዝኽእል ማለት ስለዚህ አማንኛው ሰዓት ንስሓ ተቀቢልና ክንቆርብ حدست قربتك نقرب نخلينا مالك إذا دمو أبات نسهنا أمشاتيو نسها هيو قطعات هيو سواء هيو ما ننيام معلتك نقرب نخلينا زبل إذا دمو ملسي يتبالو لجسم اسمه جسم ستيل للرسا يأكل لعلتك يا واسرها زبل ما سرجع غيرنا أنا نجاجر زلنا سلازم كنا نسها قبا تنسينا أو زخنا بوتا خنقرب يكعل أيوم على في ملسي